የእግዚአብሔርን ቃል የኢየሩሳሌምን ክብር ለዓለም ሁሉ እንሰበክ በሚል የስብከት ርዕስ ጥቂት ጊዜ ወስደን እናጥና። እግዚአብሔር አብ እስከ አሁን ብዙ በረከቶችን ሰጥቶናል። ስለዚህ የእግዚአብሔር ቤተ ክርስቲያን በአብ ክርስቶስ አህንሳንጎንግና በሰማያዊቷ እናት በአዲሲቷ ኢየሩሳሌም መሪነት ወደ ዘላለማዊው መንግሥተ ሰማያት በኃይል ከፍ ብላ እንደምትቀጥል አምናለሁ። የዛሬው ስብከት ርዕስ የኢየሩሳሌምን ክብር ለዓለም ሁሉ እንሰበክ በዚህ ዘመን በአደራ የሰጠንን ጠቃሚ የእግዚአብሔር ፈቃድ ይዟል። እግዚአብሔር አባት እግዚአብሔር እናትን በዚህ ዘመን ለልጆቹ ገልጧል። በሐዋርያው ዮሐንስ መገለጥ ታላቅ መንፈሳዊ ውጊያ ሲካሄድ ማየት እንችላለን። በጦርነቱ ውስጥ ሴቲቱና የቀሩት ዘሮቿ ዋና ጠላቷ ዘንደው አሉ። በራእይ ምዕራፍ 12 መሠረት ዘንዶው ሰይጣን ተብሎ ይጠራል። እግዚአብሔር ከሰይጣን ከዲያብሎስና ከተከታዮቹ ጋር ታላቅ መንፈሳዊ ውጊያ እንደሚኖር አሳውቀን። ይሁን እንጂ የዓለም የሃይማኖት መሪዎች እግዚአብሔርን እግዚአብሔር አባት ብቻ ብለው ይመለከታሉ። ስለዚህ በራእይ ምዕራፍ 12 ላይ ያለውን ሁኔታ ስንመለከት ማብራሪያቸው የጎደለው ነገር አለ። ስለ እግዚአብሔር እናት መኖር ለማያውቁ በራእይ ምዕራፍ 12 ላይ የተገለጸውን ትዕይንት ትክክለኛ ትርጉም ሙሉ በሙሉ ሊረዱ አይችሉም። በዚህም ምክንያት የዮሐንስ ራእይ እግዚአብሔር እንዲታተም ያዘዘው ነገር ስለሆነ ማንም ሊናገር አይችልም የሚሉ አሉ። ነገር ግን ሰማያዊ አባት አህንሳንጎንግ የሰማያዊ እናት ሊኖረን ይገባል የሚለውን እውነታ በግልጽ ቀስቅሶናል። ይህንንም በገላትያ ምዕራፍ 4 ቁጥር 26 እና ዘፍጥረት ምዕራፍ 1 በተጻፈው የእግዚአብሔር ቃል በቀላሉ ልንረዳው እንችላለን። አስቀድሞ በመጽሐፍ ቅዱስ ማስረጃ ሆኖ አልተመዘገበም። ምድራዊ ሥርዓቶች የሰማያዊ ሥርዓቶች ምሳሌና ጥላ እንደሆኑ ተጽፏል። ምድራዊውን የቤተሰብ ሥርዓት ስንመለከት በሰማያዊ የቤተሰብ ሥርዓት ውስጥ እናት መኖር አለባት። በአዳምና በሔዋን የፍጥረት ታሪክ ውስጥ እግዚአብሔር ሔዋንን ሴት ከአዳም የጎድን አጥንት ፈጠረ። አዳምም ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት አለ እና የሔዋን ሁሉ እናት እንደምትሆን አወጀ። በዘፍጥረት መጽሐፍ የምንማረው ይህንን ነው። ታዲያ ለምንድነው እግዚአብሔር አብ በአብ ዘመን አጉልቶ ያልገለጣት ነገር ግን በዮሐንስ ራእይ ላይ ብቻ የጠቀሳት? ይህ የመንፈስ ቅዱስ የመጨረሻ ዘመን አስፈላጊ ነው። በመንፈስ ቅዱስ ዘመን ከሰማያዊት እናት ጎን ያልቆሙ ሁሉ የት ይቆማሉ? ሐዋርያው ዮሐንስ በራእይ ምዕራፍ 12 ላይ ከሰይጣን ጎን እንደሚቆሙ ጽፏል። በዚህ ዘመን ብዙ ሐሰተኛ ነቢያትና ሐሰተኛ ክርስቶሶች የሚገለጡት ለዚህ ነው። በዚህ አይነት ጊዜ የሰማያዊ ሰዎች ከየትኛው ወገን መቆም አለባቸው? ሁልጊዜ ከሰማያዊቷ እናታችን ከኢየሩሳሌም ጎን እንድንቆም አባታችን ምን ቃል ሰጠን? ኤልሳ ኤልያስን ተከተለ፣ ኢያሱ ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ፣ እኔም እናትን ተከተልኩ። እንደዚህ ያሉትን ግልጽ ቃላት በመተው እግዚአብሔር አብ መንፈሳዊ ድል የምንቀዳጅ እንድንሆን ከማን ጎን መቆም እንዳለብን አሳውቆናል። እንግዲህ ሕይወትን ሊያገኙ ወደ መንግሥተ ሰማያትም መግባት የሚፈልጉ ሁሉ ወደ ማን መምጣት አለባቸው? ወደ ሰማያዊ እናት መምጣት አለባቸው። ይህ በራእይ ምዕራፍ 22 ቁጥር 17 ላይ በመንፈስና በሙሽራይቱ በሚለው ቃል ውስጥ የለምን የሰማይ አባት
በመጨረሻው ዘመን በሚካሄደው ታላቅ መንፈሳዊ ገድል ልጆቹ ማስተዋል እንዲኖራቸው በመጨነቅ ሰማያዊ እናት የምትኖርባት ጽዮን የምትኖርባትም ዋና መስሪያ ቤታችን የምትኖርባትም የድነት መጠጊያ እንደሆነች እንድንገነዘብ አነቃን። ስለዚህ የሰው ልጅ ሁሉ ወደ እርሱ መምጣት አለባት። እርሱ ከማረጉ በፊት ይህንን ትምህርት ትቶልናል። ይህን ግልጽ መልእክት በልባችን ውስጥ በማስቀመጥ በራእይ ምዕራፍ 12 ላይ የተጻፈውን ሁኔታ እንመልከት። የራእይ ምዕራፍ 12 ቁጥር 17 መጽሐፍን እንመልከት። ምዕራፍ 12 ቁጥር 17 ዘንዶውም በሴቲቱ ላይ ተጣ። በቁጥር 9 መሠረት ዘንዶው የሚያመለክተው ማንን ነው? ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው። እሱ ምን ያደርጋል? ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ምንም እንኳን ይህ ታላቅ መንፈሳዊ ውጊያ በውጫዊ መልኩ ባይታይም፣ እግዚአብሔር በራእይ ምዕራፍ 12 በኩል በእርግጠኝነት በክፉ ኃይሎችና በተቀሩት የሴቲቱ ዘሮች መካከል ታላቅ ጦርነት እንደሚኖር ያሳውቀናል። ሁሉንም የሰማይ እናት ትምህርቶችን በሚከተሉ አንድ ተጨማሪ ጊዜ እናንብበው። እንደገና ምዕራፍ 12 ቁጥር 17 እንመልከት። ዘንዶውም በሴቲቱ ላይ ተጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። ዘንዶ የተቆጣው በማን ነበር? በሴቲቱ ላይ እንደተቆጣ ተጽፏል። ሴቲቱ በዘፍጥረት ምዕራፍ 3 ላይ ካለው ትንቢት ጋር የተያያዘ ነው። ስለዚህ ይህንን ትዕይንት በአጭሩ እንመልከተው፣ ከዚያም ወደ ዘፍጥረት እንሂድ። ዘንዶውም በሴቲቱ ላይ ተጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። እነርሱ የእግዚአብሔርን ትእዛዞች የሚጠብቁና የኢየሱስን ምስክር አጥብቀው የያዙ ናቸው። ዘንዶውም በባሕሩ ዳር ቆሞ ነበር። እዚህ ላይ በሐዋርያው ዮሐንስ ራእይ ውስጥ የተወሰነ መንፈሳዊ ውጊያ ተጠቅሷል። በመጨረሻው ቀን የሚድኑት የእግዚአብሔር ሰዎች በቀሪው የሴቲቱ ዘር መቆም እንዳለባቸው ያበራል። ስለ ሌሎች ሰዎች ሁሉም ከማን ወገን ይቆማሉ? ከዘንዶው ጎን ማለትም ከሰይጣን ጎን መቆማቸው የማይቀር ነው። ለዚህም ነው አባት ሰማያዊ እናትን በአብ ዘመን ወይም በወልድ ዘመን ሳይሆን በመጨረሻው ዘመን በመንፈስ ቅዱስን ዘመን የገለጠው። ኤልሳ ኤልያስን ተከተለ፣ ኢያሱም ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ እና እኔ ናትን እከተላለሁ እኮ በማለት ልጆቹን ወደ ዘላለማዊው መንግሥተ ሰማያት የሚወስደውን መንገድ በግልጽ አንስቷል። ታዲያ በሐዋርያው ዮሐንስ መገለጥ ውስጥ የዮሐንስ ራእይ ምዕራፍ 12 ቁጥር 17 ከየትኛው ጥቅስ ጋር የተያያዘ ነው? ዘፍጥረት ምዕራፍ 3 ቁጥር 15 እንመልከት። ቁጥር 15 እንመልከት። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ይህ እግዚአብሔር አዳምና ሔዋንን የፈተነውን እባብ የቀጣበት ትዕይንት ነው። እዚህ ላይ እኔ ኪ የሚያመለክተው እግዚአብሔርን፣ አንተ ኩ ደግሞ እባቡን ያመለክታል። እግዚአብሔር ምን ያደርጋል? በእባቡና በሴቲቱ መካከል ጠላትነትን ያደርጋል። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ታዲያ በዘፍጥረት መጽሐፍ ውስጥ የተጠቀሰችው ሴት ማን ናት? እሷ ሔዋን ናት። ሁላችሁም እንደምታውቁት ሔዋን ከአዳም ከድኑ አጥንት አልተፈጠረችም። በዘፍጥረት ምዕራፍ 2 ቁጥር 20 ላይ እግዚአብሔር ስለ ሔዋን የተናገረውን እንመልከት።
ምዕራፍ 2 ቁጥር 20 እንመልከት። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። እግዚአብሔር አምላክም ያህዌ ኤሎሂም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከድኖ አንዲት ከጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር ሰራት። እግዚአብሔር ማንን ፈጠረው? እግዚአብሔር አምላክ ያህዌ ኤሎሂም ከአዳም የወሰዳትን ከጥንት ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች ከጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ከአዳም የጎድን አጥንት የተሠራች ሴት ማን ትባላለች? ሔዋን ነበረች አይደል? ወደ ምዕራፍ 3 ቁጥር 20 እንሂድ። ምዕራፍ 3 ቁጥር 20 አዳምም ናትና ሚስቱን ሔዋን ብሎ ጠራት። ማን ትሆናለች? የሔዋን ሁሉ እናት። እግዚአብሔር የአዳም ሚስት የሆነችውን ሔዋንን ጠላት እንደሚሆን ትንቢት የተናገረው ማን ነው? ቁጥር 15 በዘርህና በዘሯ መካከል ጠላትነትን አደርጋለሁ። የሔዋን ጠላት ማን ይሆናል? እባቡ። ስለዚህ ሰይጣንና ሔዋን እስከ ዓለም ፍጻሜ ድረስ አንድ ወገን ሊሆኑ አይችሉም። በራእይ ምዕራፍ 12 ቁጥር 17 ላይ ዘንዶው የተቆጣው በማን ላይ ነው? ዘንዶውም በሴቲቱ ላይ ተጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። ዘንዶው በባሕር ዳር ቆመ ተብሎ አልተጻፈም። በሐዋርያው ዮሐንስ መገለጥ እግዚአብሔር በዘመኑ ፍጻሜ የሚሆነውን እንድናውቅ አድርጎናል። ሁሌም ከማን ጎን እንሁን? ሁሌም ከእግዚአብሔር ጎን መሆን አለብን። በቀላሉ ለመረዳት እንሞክር። መንፈሱና ሙሽራይቱ የተጠማና የሚፈልግ ሁሉ ወደ እኔ ይምጣኩ ይላሉ። መጽሐፍ ቅዱስ ስለዚህ ጉዳይ አያበራልን? ይህ ማለት ከእግዚአብሔር ጎን መቆም ማለት ነው። እንዲህ ያለ ታላቅ መንፈሳዊ ውጊያ ይካሄዳል። እግዚአብሔር በጎቹ ከፍየሎች ሲለይ፣ የሚድኑትን ከማይድኑት ሲለይ ከማን ወገን እንቁም? ሁላችንም ከእናት ጎን መቆም አለብን። ስለዚህ የእግዚአብሔር ልጆች የኢየሩሳሌምን ክብር ለዓለም ሁሉ እንዲሰብኩ እግዚአብሔር የዲያብሎስ መንፈሳዊ ጠላት የሰማያዊ እናት እንደሆነች በመጽሐፍ ቅዱስ ቃላቶች እንዲያውቁ አድርጓቸዋል። ልክ ኤልሳዕ ኤልያስን እንደተከተለ፣ ኢያሱ ሙሴን እንደተከተለ እና ጴጥሮስ ኢየሱስን እንደተከተለ አባትም ሰማያዊ እናት እንዳለች ልጆቹን እንዲያውቁ ለማድረግ ከእናትን እከተላለሁ በማለት ምሳሌ አሳይቷል። ስለዚህ በዘላለማዊው መንግሥተ ሰማያት የዘላለም ሕይወትን እንድንቀበል ሰማያዊ እናት መኖሯን በእርግጠኝነት መረዳትና መገንዘብ አለብን አይደል? እግዚአብሔር ወደዚች ምድር በመንፈስ ቅዱስ ዘመን መጥቶ የእናትን ሕልውና ያሳውቀን ለዚህ አይደለም? ኤርምያስ ምዕራፍ 3 ቁጥር 17 እንመልከት። ኤርምያስ ምዕራፍ 3 ቁጥር 17 በዚያ ጊዜ ኢየሩሳሌምን ይጠሯታል። ኢየሩሳሌም ምን ይሉታል? የእግዚአብሔር ዙፋን ብለው። መንግሥታትም ሁሉ የእግዚአብሔርን ስም ለማክበር በኢየሩሳሌም ይሰበሰባሉ። የክፉ ልባቸውንም እልኸኝነት ከእንግዲህ አይከተሉም። በዚያ ዘመን የይሁዳ ቤትና የእስራኤል ቤት በአንድነት ሆነው ከሰሜን ምድር ለአባቶቻቸው ርስት አድርጌ ወደ ሰጠኋቸው ምድር ይመጣሉ። አሕዛብ ሁሉ በኢየሩሳሌም ምን ያደርጋሉ? በኢየሩሳሌምም ይሰበሰባሉ። ይህ የእግዚአብሔር ትንቢታዊ ዕቅድ በማዳኑ ሥራው የመጨረሻ ደረጃ ላይ ነው። በኢሳይያስ ምዕራፍ 60 ቁጥር 1 ላይ ያለውን ትንቢት እንመልከት።
ምዕራፍ 60 ቁጥር 1 ምዕራፍ 60 ቁጥር 1 እንመልከት። ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔርም ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። ቁጥር 4 ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ኢሳይያስ ምዕራፍ 60 ኢየሩሳሌም ወደፊት ስለምታገኘው ክብር አይደለም። ቁጥር 4ን እንደገና እኔ ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። በገላትያ ምዕራፍ 4 መሠረት ኢየሩሳሌም ማንን ትወክላለች? ስለዚህ ይህ ማለት ሁሉም ተሰብስበው ወደ እናት ይመጣሉ ማለት ነው። ኤርምያስ ምዕራፍ 3 ቁጥር 17 ደግሞ አሕዛብ ሁሉ በኢየሩሳሌም ይሰበሰባሉ ይላል። የሚድኑት ሁሉ ወደ ማን ይመጣሉ? ወደ ኢየሩሳሌም እናት ይመጣሉ። በሌላ በኩል በራእይ ምዕራፍ 12 ቁጥር 17 ላይ በተጻፈው በሐዋርያው ዮሐንስ መገለጥ መሠረት ይህን ማድረግ ያልቻሉት በሰይጣን ቁጥጥር ስር ይሆናል። ኢሳይያስ ምዕራፍ 60 ቁጥር 4 እንመልከት። ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ፣ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። በዚህ መንገድ መጽሐፍ ቅዱስና ነቢያት ሁሉም ሰዎችና ሕዝቦች ወደ ኢየሩሳሌም እንደሚመጡ አስቀድመው ተንብየዋል። ወደ ቁጥር 8 እንሂድ። ርግቦች ወደ ደጃቸው እንደሚበሩ እንደ ደመና የሚጓዙ እነዚህ እነማን ናቸው? ነቢዩ ኢሳይያስ የኖረበት ጊዜ በ700 ዓመተ ዓለም አካባቢ ነበር። ከ2700 ዓመታት በፊት ነው። ርግቦች ወደ ደጃቸው እንደሚበሩ እንደ ደመና የሚጓዙ እነዚህ እነማን ናቸው? በዚህ ዘመን ከዓለም ሁሉ ወደ ኢየሩሳሌም ሰማያዊት እቅፍ የሚሰበሰቡ ሰማያዊ ልጆች ናቸው። ወደ ቁጥር 12 እንሂድ። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል። ምን ይሆናል? ይጠፋል። በራእይ ምዕራፍ 12 ቁጥር 17 ላይ እንደተጻፈው ሁለቱ ተቃራኒ ኃይሎች ማለትም ሴቲቱና ዘሯ ዘንዶውምና እርሱን የተከተሉት በመንፈሳዊው ዓለም ሲፋጠጡ ወደ ሰማያዊቷ እናት ወደ ኢየሩሳሌም እቅፍ ያልገቡ በመጨረሻ ምን ይደርስባቸዋል? ለአንቺ የማይገዛ ሕዝብና መንግሥት ምን ይሆናል? ይጠፋል፣ ፈጽሞም ይደመስሳል። መጽሐፍ ቅዱስና ነቢያት የተነበዩት ይህንኑ ነው። ወደ ቁጥር 14 እንሂድ። ቁጥር 14 እንመልከት። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ፣ የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ፣ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። ወደ ቁጥር 20 እንሂድ። ፀሐይሽ ከእንግዲህ አትጠልቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር የዘላለም ብርሃንሽ ይሆናል፣ የሐዘንሽም ቀን ያከትማል። ከዚያም ሴቲቱና የቀሩት ዘሮቿ ከዘንዶውና ከተከታዮቹ ጋር ሲዋጉ አንድ ሰው በሴትነት ከተመሰለችው ከሰማያዊት እናት ጎን መቆም ወይም ከዘንዶው ጎን መቆም እንደ የመጨረሻ መመዘኛና የመጨረሻ የመዳን መመዘኛ ተደርጎ ሊወሰድ ይችላል። ሆኖም ዛሬ ሰማያዊት እናት ኢየሩሳሌምን ያልተቀበሉ ወይም የማይቀበሉ አሉ። በመጽሐፍ ቅዱስ ውስጥ በጣም ብዙ ትንቢቶች ቢኖሩም እግዚአብሔርን መቀበል የማይችሉ ብዙ ሰዎች አሉ። በኤልያስ ተልእኮ አብ ከእርሱ በኋላ ሌላ አዳኝ እንደሚመጣ መስክሯል።
በ1955 ሰባቱን ነጎድጓዶች በማኅተም አትዝጋው በተባለው መጽሐፍ ላይ እንዲህ ያለ ግልጽ መልእክት ሰጥቷል። እንዲያውም ኤልሳ ኤልያስን ተከተለ፣ እኔም እናትን እከተላለሁ የሚል ጠቃሚ ትምህርት ትቶልናል። ይህንን ግምት ውስጥ በማስገባት በዚህ ዘመን ከማን ጎን እንቁም? ዘንዶውና ተከታዮቹ ሴቲቱንና የቀሩትን ዘርዋን ሊወጉ በባሕር ዳር እንደቆሙ ተጽፏል። በቀላል አነጋገር ሴቲቱና ዘሯ በቀኙ ዘንዶውና መላእክቱ በግራ ቢቆሙ በየትኛው ወገን መቆም አለብን? ራእይ ምዕራፍ 12 መልሱን ይሰጠናል። ስለዚህም የተጠማ ሁሉ መንፈሱና ሙሽራይቱ ወዳሉበት ቦታ መሄድ አለበት። የት ነው ያለው? ጽዮን ነው። ይህ ትንቢታዊ ትዕይንት ወደ ጽዮን በፍጥነት ተመልሰን ወደ እርሷ ልንገባ እንደሚገባ ወደ እውነት እንድንነቃ ያደርገናል። እስካሁን እንዳጠናነው እግዚአብሔር አስቀድሞ በዘፍጥረት ምዕራፍ 3 ላይ አሳይቶናል። በመንፈስ ቅዱስ ዘመን እግዚአብሔር ያዘጋጀልንን የመንግሥተ ሰማያትን ማዳን እንዳናጣ እንደ መንፈሳዊ ኮምፓስና መመሪያ ሆኖ የሚያገለግለው መጽሐፍ ቅዱስ በሰማያዊቷ እናት በኢየሩሳሌም ላይ ያተኩራል። መጽሐፍ ቅዱስ ሁሉም ሰው ሰማያዊ እናት እንዲፈልግና እንዲያገኝ ይፈልጋል። ስለዚህ በኢሳይያስ ምዕራፍ 60 ላይ የኢየሩሳሌምን ክብር ብርሃን ሳንደብቅ ምን ማድረግ እንዳለብን መጽሐፍ ቅዱስ ይናገራል። ብርሃኑን ማብራት አለብን። ወደ ኢሳይያስ ምዕራፍ 62 እንሂድ። ኢሳይያስ ምዕራፍ 62 ቁጥር 6 ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሜአለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም። እናንተ ወደ እግዚአብሔር አቤት አቤት የምትሉ ፈጽሞ አትረፉ። እግዚአብሔር ማንን ይመሰርታል? ኢየሩሳሌምን እስኪያጸናት የምድርም ምስጋና እስኪያደርጋት ዕረፍት አትስጡት። ቀንም ሆነ ሌሊት ፈጽሞ አይታክቱም። እግዚአብሔር በኢየሩሳሌም ቅጥር ላይ ካሉት ጠባቂዎች ምን ፈልጎ ነበር? የኢየሩሳሌምን ክብር ለዓለም ሁሉ ለማዳረስ ምን ማድረግ አለባቸው? ለሁሉም ሰው መስበክ አለባቸው። እግዚአብሔር አፋቸውን አጥብቀው እንዲዘጉና ዝም እንዲሉ ይነግራቸዋልን? እግዚአብሔር ዝም ሳይሉ የኢየሩሳሌምን ክብር እንዲዘምሩና እንዲሰብኩ ነግሯቸዋል። በዚህ ዘመን ልንወጣው የሚገባን ተልእኮ ይህ ነው። እርግጥ ነው የሰንበትን የፋሲካንና የአዲሱን ኪዳን እንሰብካለን። ይሁን እንጂ ዓለም በእግዚአብሔርና በሰይጣን መካከል ከተከፋፈለ ከማን ጎን እንቁም? እግዚአብሔር ለዚህ መልስ ልጆቹን በግልጽ አንስቷቸዋል። ሁሌም ከማን ጎን እንቁም? ከእግዚአብሔር ጎን መቆም አለብን። ታዲያ ከየትኛው አምላክ ጋር ልንወግ ነው? ሁሌም ከእግዚአብሔር እናት ጎን መቆም አለብን። ይህን እውነት ሐዋርያው ዮሐንስ በራእይ ምዕራፍ 12 ቁጥር 17 ላይ ሴቲቱና የቀሩት ዘሮቿ በባሕር ዳር የቆመውን ዘንዶ ሊቃወሙ እንደቆሙ በመገለጥ እና በመዝገቡ አልገለጠም። በዘፍጥረት ምዕራፍ 3 ላይ እግዚአብሔር በሴቲቱና በዘሯና በእባቡና በዘሩ መካከል ያለውን ግንኙነት ገልጦ አንክቶናል። በዓለም ዙሪያ ያሉ የጽዮን ልጆች እንዲሁም የዓለም ሕዝቦች በመንፈስ ቅዱስ ዘመን የሕያዋን ሁሉ እናት ሆና ወደዚች ምድር የመጣችውን የእግዚአብሔር እናት ትምህርቶችን ሁሉ ማዳመጥ አለባቸው። የሰማይ አባትም እናትን እከተላለሁ አለ እና ወደ ሰማያዊ እናት እንድንመራ መንገዱን ጠረገ። በዘላለማዊው መንግሥተ ሰማያት የበለጸገ አቀባበል እንድናገኝ ሁላችንም ያንን መንገድ እንከተል። ሰይጣን የሰማያዊት እናታችንን ትምህርት በተለያዩ መንገዶች እንዳንከተል ሁልጊዜ እንቅፋት ያደርገናል። የእሱ የማደናቀፍ ሥራ ይከናወናል። ይሁን እንጂ ይህ በሚሆንበት ጊዜ በእነዚያ ሁኔታዎች ውስጥ ምን ማድረግ አለብን? እናትን እከተላለሁ በሚለው የአባት ትምህርት ላይ በትክክል ማሰላሰል አለብን። የእግዚአብሔር ልጆች ከሆንን ወደ ማን እንመለሳለን? ሁላችንም ወደ ኢየሩሳሌም ሰማያዊት እናት እቅፍ እንመለሳለን። የዛሬ 2700 ዓመታት ገደማ ነቢዩ ኢሳይያስ ይህንን ትዕይንት አይቶ ነበር። ሐዋርያው ዮሐንስም ተመልክቷል።
66ቱ የመጽሐፍ ቅዱስ መጻሕፍት የእግዚአብሔር ቃል ናቸው። እግዚአብሔር ፈቃዱን ለነቢያት ገልጿል፣ አንዳንድ ጊዜ በመገለጥ፣ አንዳንድ ጊዜ በቀጥተኛ ድምፁ እና አንዳንዴም በማነሳሳት። እግዚአብሔር በእነዚህ ሁሉ ዘዴዎች ፈቃዱን ሲያስተላልፍ እንደነበረ ልንገነዘብ ይገባል። ስለዚህ እነዚህ የእግዚአብሔር መዛግብት እንጂ የነቢያት አይደሉም። እውነት ነቢያት የእግዚአብሔርን መዛግብት የጻፉት እርሱን ወክለው አይደለም። የእግዚአብሔር ፈቃድ በመጨረሻው ዘመን መፈጸም አለበት ወይስ ሊሆን ወይም ላይሆን የሚችል ነገር ነው? ትንቢቶች በእርግጠኝነት መፈጸም አለባቸው። እነዚህ መሆን ያለባቸውና መሟላት ያለባቸው ነገሮች ናቸው። ከዚያ እኮ ከማንጎን እንቁም ብለን ራሳችንን ሁልጊዜ መጠየቅ አለብን። በሰማያዊቷ እናት ኢየሩሳሌም በምትመራው የማዳን ሥራ እንሳተፍ ዘንድ መንፈሳዊ መመሪያችንና አስተሳሰባችንን በትክክል በማስቀመጥ በኢየሩሳሌም ቅጥር ላይ ጠባቂዎች ለመሆን ሁላችንም እንትጋ። ሰዎች ሁሉ ወደ ሰማያዊ እናት እቅፍ ይመለሱ ዘንድ ዓለምን እንጥቀምና ገና ያልተረዱትን እውነተኛውን ትምህርትና ዕውቀት እናቅርብ። ሁሉም የሰማያዊ ቤተሰባችን ከሰማይ እናት ጋር ወደ ዘላለማዊ ሰማያዊ ቤታችን እንዲመለሱ በዚህ ምድር ላይ የጠፉትን የሰማይ ልጆችን ሁሉ በፍጥነት እንደምናገኝ ተስፋ በማድረግ የዛሬውን ስብከት ልቋጭ። አመሰግናለሁ።